ደሊና እዚህ ምን ታደርጊያለሽ? ምን ፈልገሽ ነው? አይ ዝም ብዬ ነው። ምንም አልፈለኩም። እና ምንም ከሆነ እዚህ በር ላይ ተደብቀሽ ምን ትሰሪያለሽ? ምን ፈልገሽ ነው? ካሌብ እባክህ ተረዳኝ። እኔ ምንም ክፉ ነገር እናትህ ላይ አላደረኩም። እውነቱን ደግሞ እግዚአብሔር ያውቃል። አንድ ቀን እውነቱ ይወጣል። ደሊና ይሄ የእኔ እውነት የምትይውን አሰልቺ ርዕስ ድጋሚ እንድታነሽ አልፈልግም። ካሌብ ግን እኮ ይኸውልሽ ደሊና፣ ድርጊቱን አረግሽው አላረግሽው እኔ አላውቅም፣ ማወቅም አልፈልግም። ግን አሁን አንድ ትልቅ ነገር አውቄያለሁ። ምን አወቅህ ካሌብ? አንቺን ከወለደችኝ እናቴ ጋር ወዳድሬ አንቺን የበለጠ ላምንሽ እንደማልችል ታውቂያለሽ። በቃ እውነቱ ይሄ ነው። እኔ እኮ ከወለደች እናትህ በላይ እኔን እመነኝ አላልኩም። ግን ቢያንስ እንደ ሰው የደረሰብኝን በደል ተረዳኝ ነው ያልኩት። እንዴ ክፍሌ ምን ትሰሪያለሽ? ካሌብ እኔ ፈልገን የመጣው? በጭራሽ አልጠበቅኩም ነበር። አይ እኔ ፍቅር፣ እኔ እዚህ ነኝ። እኔ አንተን ፈልጌ ነው የመጣሁት። አንተስ እኔ ፈልግ አይደለም እንደ መጣሁ? እኔ ግን አልፈለኩሽም ነበር ካሌብ። እኔ ግን እፈልጋለሁ። ምን እያደረግሽ ነው? ይህን ነገር እኮ ብዙ ጊዜ ተነጋግረን አይደል እንዴ? ከጋብቻ በፊት ምንም ነገር አይፈጠርም። አውቃለሁ ካሌብ፣ ይህን ነገር ግዴታ ማድረግ አለብን። ዛሬ አብሬክ ነው የምፈልገው። ቤዛ፣ ብዙ ጊዜ ተነጋገርን አይደል እንዴ? ቆይ ምን ሆናል ካሌብ? እኔ እኮ እጮኛ ነኝ። ለምንድን ነው የምትርቀኝ? እኔ አሁን ለዚህ ነገር ዝግጁ አይደለሁም። ጭንቅላቴ ውስጥ ያለው ሌላ ነገር ነው። እባክሽ ተረጂኝ በቃ። ካሌብ፣ እኔ እኮ ለአንተ ብዬ ነው ሁሉንም ነገር እየቻልኩ ያለሁት። ቤዛ፣ ለአሁን ብቻ ተረጂኝና እባክሽ ውጭ። የለም ነገር ሁሉ በጣም እየተበላሸና ከቁጥጥሬ ውጭ እየሆነ ነው። ካሌብ ቀስ በቀስ እየራቀኝና ልብ ወደ ደሊና እየመመለሱን በተግባር እያየው ነው። እኔን እያባረረኝ ነው እኮ። ታዲያ ምን ላድርግ? ዝም ብዬ ቤቱን ለቅቄለት ልውጣ? በፍጹም። ካሌብ ሙሉ በሙሉ የኔ ብቻ እንዲሆንና ከኔ መራቅ እንዳይችል ከአካሌና ከህይወቴ ጋር ማስተሳሰር አለብኝ። አዎ ወንዶች እኮ አንዴ ከአንቺ ጋር ግንኙነት ካደረጉ ስህተት ውስጥ ከገቡ በቀላሉ ጥለውሽ አይጥሉሽ። ኃላፊነት ይሰማቸዋል። አዎ ይሄን ማድረግ አለብኝ። ስለዚህ ካሌብ አንድ ቀንና የአንድ ሌሊት ብቻ ከአንቺ ጋር ቢያድር ከዛ በኋላ ሁሉም ነገር በእኔ ፍላጎት ይቀየራል። ግን ካሌብ አሁን ባለበት ስሜት በፍቃዱ የኔ ሊሆን አይችልም። በፍቃዱ ካልሆነ ደግሞ በኃይል ወይም በዘዴ ማድረግ አለብኝ። ሌላ ምንም አማራጭ የለኝም። ካሌብ የኔ ፍቅር፣ እስካሁን አልተኛም እንዴ? ሌሊቱ እኮ እየተቃመሰብህ ነው።